ጠቅላይ ሚኒስትር አብይ አህመድ ህወሓትም ቢሆን ቀልብ ከገዛ መንግስታቸው ለመነጋገር ዝግጁ መሆኑን ተናግረዋል። ጠቅላይ ሚኒስትሩ ይህንን ያሉት በህዝብ እንደራሴዎች ምክር ቤት 5ኛ ዓመት የሥራ ዘመን 30ኛው መደበኛ ስብሰባ በሰላምና ደህንነት ጉዳይ ላይ ለምክር ቤቱ በሰጡት ማብራሪያ ላይ ነው። ሰላም ለማስፈን ጥረት ማድረግ እንደሚያስፈልግ ያነሱት ጠቅላይ ሚኒስትሩ ከሰላም ውጭ ያለው ሁኔታ እንደማይጠቅምም ጨምረው ተናግረዋል። ህወሓት የቀውስ ምንጭ ሆኖ መቀጠሉን በንግግራቸው ጨምረው ያነሱት ጠቅላይ ሚኒስትሩ በርካታ የትግራይ ክልል ተወላጆች በግዳጅ ታፍሰው ለሱዳን ጦርነት መሸጣቸውንም ተናግረዋል። ሪፖርተራችን ምስሊያ ሀሺም በዛሬው የምክር ቤት ውሎ ፖለቲካዊ ጉዳዮችን በተመለከተ ከፓርላማው አባላት ለተነሱ ጥያቄዎች ጠቅላይ ሚኒስትሩ የሰጡትን ምላሽ አካታ ተከታዩን ዘገባ አሰናድታለች። የህዝብ እንደራሴዎች ምክር ቤት በዛሬው ዕለት 30ኛ መደበኛ ስብሰባውን አካሂዷል። በዚህ መደበኛ ስብሰባው ጠቅላይ ሚኒስትር አብይ አህመድ የ2018 በጀት ዓመት የስራ አፈጻጸም ሪፖርት እንዲሁም ደግሞ የ2019 በጀት ዓመት እቅድ ለምክር ቤቱ አብራርተዋል። ጠቅላይ ሚኒስትሩ በዚህ ማብራሪያቸው በርካታ ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ጉዳዮችን ዳሰዋል። እንዲሁም ደግሞ ከምክር ቤት አባላት ጥያቄዎች ተሰንዝሮላቸው ሰፊ ምላሽና ማብራሪያ ሰጥተዋል። የሰሜን ኢትዮጵያ ጦርነት ያስከተለው አስከፊ ሰብአዊ ውድመትና ጠባሳ ሳይሽር ዛሬም በአማራ፣ በኦሮሚያ፣ በጋምቤላ፣ በቤንሻንጉል ጉሙዝና በሌሎችም አካባቢዎች የሚታዩት ቀጣይነት ያላቸው ግጭቶችና ጦርነቶች፣ ብሔርና ሃይማኖት ተኮር ጥቃቶች፣ እገታዎችና አለመረጋጋቶች የዜጎችን የመኖር መብት ነፍገዋል። በቀጣይ ዓመት ዘላቂ ሰላምን ለማጠናከር ብሔራዊ መግባባት ሂደትን ለማፋጠን የህግ የበላይነትን በሁሉም የሀገሪቱ አካባቢዎች በኩል ለማረጋገጥና የዜጎች ደህንነት ለማጠናከር መንግስት ምን አዳዲስ ወይም የተጠናከሩ ፖሊሲዎችና ተቋማዊ እርምጃዎችን ለመተግበር አቅዷል? አሁን ዜጎች አፍኖ ወስዶ ገንዘብ እየጠየቁ እየተደራደሩ ከከፊሉ በስቃይ የከፈሉ በስቃይ ይመለሳሉ። ግድያዎች ቀጥለዋል። በተለይ ታጣቂዎች ባሉበት ቦታ ላይ እየከፋ ነውና በዚህ ጉዳይ ላይ ሰፋ ያለ ማብራሪያ ቢሰጡን። ብሔርን ከብሔር ሃይማኖትን ከሃይማኖት የሚያጋጩ ኃይሎች እነዛ ብሔሮች አለጋጭ ሲሏቸው እነሱ እየመጡ እየገጯቸው ነው። አሁን ያለው አጋጭ የነበረው ገጭ መሆኑ ነው እንጂ እርስ በርስ ያለ ጉዳይ እምብዛም አይታይም ወይም በእጅጉ ቀንሷል። ኢንሲደንቶች እዚህም እዚያም አሉ። እንደተባለው አንዳንድ ኃይሎች በተለያየ ክልል መሽገው ሸፍተው አልፎ አልፎ ግጭት ይፈጥራሉ። ያ ለምንድን ነው የሆነው የሚል ጥያቄ ግን ካላችሁ ኢትዮጵያ ተረጋግታ ጸንታ እንዳትኖር የሚሹ ኃይሎች ገንዘባቸውን፣ ጊዜያቸውን አጥፍተው ባንዳ ያሳድዳሉ። እነዚህ ባንዳ ፈላጊና ባንዳዎች ሲገናኙ በየቦታው ጥርት ባለ ዓላማ፣ ፍላጎት የተሰናሰለ ጉዳይ ሳይሆን ግጭት ይፈጥራሉ። ለዚህ መፍትሄው አንድ ህዝባችንን በቀጣይነት ማወያየት፣ የጸጥታ ተቋማት ማጠናከር። ከፍተኛ ለውጥ ነው ያለው። በተደጋጋሚ እዚህ ምክር ቤት ለመጋበዝ ሞክሬያለሁ። በርካታ የኦሮሚያ ውስጥ ያሉ የታጠቁ ኃይሎች፣ አማራ ውስጥ የታጠቁ ኃይሎች ብዙዎቹ የተደራደሩ እየተመለሱ ይገኛሉ። የቀሩ ወንድሞቻችንም በዚያ መንገድ እንዲመለሱ ነው የምንፈልገው። ዛሬ እንዳጠቃላይ በፓርላማው ከተነሳው ጠቅላይ ሚኒስትሩ ምላሽ ከሰጡበት የሰላምና ጸጥታ ጉዳይ ባሻገር በትግራይ ክልል ያለው ወቅታዊ ሁኔታ ሌላው አሳሳቢ ጉዳይ የሆነውና ጥያቄ የተነሳበት ርዕሰ ጉዳይ ሆኗል። ክቡር ጠቅላይ ሚኒስትር፣ በትግራይ ክልል ዘላቂ ሰላም ለማረጋገጥና የትግራይ ህዝብ ከሀገራዊ የልማት ፍሬ የበለጠ ተጠቃሚ እንዲሆን መንግስት በአሁኑ ወቅት እየወሰዳቸው ያሉ ተጨባጭ እርምጃዎችና የወደፊት እቅዶች ምንድን ናቸው? በየቀኑ በርከት ያሉ ውጊያ፣ ጦርነት ሊቀሰቅሱ የሚችሉ ፕሮቮኬሽንስ በየጊዜው ትግራይ ባሉ ኃይሎች ይፈጸማል። በየጊዜው ከሁሉ የከፋው አሁን በርካታ የትግራይ ልጆች በጉልበት ታፍሰው ሱዳን ላለው ጦርነት ተሽጠዋል። በሱዳን ጦርነት ውስጥ የትግራይ ወጣቶች በማያውቁት ጉዳይ ህይወታቸውን እያጡ ይገኛሉ። ኢትዮጵያ ውስጥ ያለው ጉዳይ አልበቃ ብሎ ጉዳይ ወደ ሱዳን ተሸጋግሯል። በዚህ ሁሉ ውስጥ የትግራይ ህዝብ ተጎጂ ነው።
የትግራይ ህዝብ የችግሩ ባለቤት ሳይሆን የችግሩ ገፈት ቀማሽ ነው። የትግራይ ህዝብን ችግር የበለጠ ያባባሰው የውስጥ ቁስል መሆኑ ነው። የማይታይ የውስጥ ቁስል በቀላሉ የማይሽር መሆኑ ነው። መንግስት አብዛኛውን ጉዳይ በትዕግስት የሚያየው ወደ ግጭት የማይገባው ለምንድን ነው ያላችሁ እንደሆነ ዓላማ ቢስ ነው። ዓላማ የለውም። ይህንን ግጭት ከፈጸምን በኋላ አሳካን ብለን የምንናገረው አንዳች ቁም ነገር የለም። በዚያም በዚህም ብንገል ብንሞት ትርጉም የለው። ቲፒኤልኤፍም ጭምር ቀልብ ከገዛ አእምሮ ከገዛ ለመነጋገርና ሰላም ለማምጣት ጥረት ማድረግ ያስፈልጋል። ከሰላም ሙከራ ውጭ ያለው ጉዳይ ለኛ አይጠቅመንም። ዛሬ በፓርላማ ውሎ ሌላኛው ጉዳይ የነበረው የባህር በር ጥያቄ እንዲሁም ደግሞ ኢትዮጵያ ከጎረቤት ሀገራት ጋር ያሏትን ቅሬታዎች የምትፈታበት የዲፕሎማሲ መንገድ ምን ይመስላል የሚለው ነበር። ለዚህም ጠቅላይ ሚኒስትሩ ምላሽና ማብራሪያ ሰጥተዋል። ጠቅላይ ሚኒስትር መንግስት ከሆርሙዝ ቀውስ የተገኘውን ትምህርት በመውሰድ የኢትዮጵያን የረዥም ጊዜ የባህር በር ባለቤትነት ጥያቄ ከንግድ ዋስትናና ከኢኮኖሚ ሉዓላዊነት አንጻር ይህንን ለማረጋገጥ በቀጣይ 5 ዓመታት ምን አይነት ተጨማሪ የዲፕሎማሲ አቅጣጫዎች እና የፖሊሲ እርምጃዎችን ይከተላል? ከግብጽ ከሱዳንና ከኤርትራ ጋር በተያያዘ ያሉ ወቅታዊና የረጅም ጊዜ ስጋቶችን ለመቀነስ የኢትዮጵያ ብሔራዊ ጥቅምን ለማስከበርና የቀጠናችንን ሰላም መረጋጋት ለማጠናከር እየተከተል ያለውን የዲፕሎማሲ ስትራቴጂ አቋም ቢገልጹልን። የውሳኔ ሉዓላዊነት ማስጠበቅ ነው። በእኛ ዲሲሽን ውስጥ በእኛ ናሽናል ኢንተረስት ውሳኔዎች ውስጥ ሌሎች ከፍላጎታችን ፈቀቅ በሚያደርገን ልክ ኢንፍሉዌንስ እንዲያደርጉ አለመፍቀድ ስትራቴጂክ ኦቶኖሚያችንን መጠበቅ ነው። በዚህ ደግሞ እንታወቃለን። በቀላሉ ሸብረክ እንደማንል ይታወቃል። እንኳን ሻዕቢያና ወያኔና ሱዳን ሌላም ቢጨመር በኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለም። ያን ለመከላከል የሚያስችል ብቃት እየገነባን ያለነው ጊዜው ሲደርስ እንዳስፈላጊነቱ እንገልጻለን። እኛ ስጋት የለብንም።